ቅዱስ ቃሉንና ጸሎትን ማንበብና መጸለይ ትተን ማንበብ እስከማንችል መጸለይ እስከማንችል ከቅዱሳን ጋር ህብረት ማድረግ እስከማንችል ከጌታ የተቀበልኩትን መክሊት ለማገልገል እስከማልችል ካረገኝ ከመጠን አልፍ ያለው አደጋ ወረዳ ውስጥ ነው ያለሁት። ወጥ ሰራሽ ለምን ቡና ቆላሽ አይደለም ምንሽ እኮ ከመጠን በላይ ስለ ትዳር በማሰብ ትጨነቂያለሽ። ቃል ለማንበብ ጊዜ የለሽም፣ ለመጸለይ ጊዜ የለሽም። ኢቭን 10 ደቂቃ ለመንበርከክ አትችይም። ሞባይል ይመጣል፣ ኢንተርኔት ይመጣል፣ ፌስቡክ ይመጣል፣ በልብሽ መርካቶ ነው። ከኔ ጋር ግንኙነት ለማድረግ ጊዜ የለም። ከመጠን አለፍሽ። የሚከሳችሁ መንፈስ ቅዱስ የሚፈርድባችሁ ከመጠን እንዳለፋችሁ ሰላም የሌላችሁ አላችሁ። እግዚአብሔር ይላል ለማንበብና ለመጸለይ ከቅዱሳን ጋር ህብረት ለማድረግ ይልቁን የሰጠውሽን መክሊት አገልግሎት ለማገልገል ህይወታችን በዛ ሊቃኝ ይገባል። በሚጠፋ እንጀራ መኖር የለበትም። በክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? እዚህ ቁጭ ብዬ አመቱ ትዝ አይለኝም። አንድ ቦክሰኛ ኢትዮጵያ ውስጥ ያሉትን ቦክሰኞች በሱ ኪሎግራም ያሉትን ሁሉ ዘርሮ አሸነፋቸው እና አሜሪካ ውስጥ ከሱ ኪሎግራም ጋር ለመወዳደር ሲሄድና ሲሸኝ ወደ አይምሮ የመጣ እና ብዙ ባንዲራ ይዘዋል፣ በብዙ እስክስታ ታጅበዋል እና አደራህን በሚል ሞራል አጅበውት ኢትዮጵያን ወክሎ ወደ አሜሪካ ሄደ እና እዛ ስከታተለው ነበር። ልክ በተባለው ኪሎግራም ቦክስ ለመወዳደር ሚዛን ላይ ሲወጣ ከተመደበው ኪሎ በላይ ጨመረ እና ራሱን ስላልገዛ የሰጡትን ሁሉ ስለበላ ተልኮን ረስቶ በሄደበት አውሮፕላን ወደ ኢትዮጵያ መለሱት። አፈርን በሰውየው ኪሎ መጨመር አፈርን እና ብዙ አልቆየም። እንደገና አንድ ዋናተኛ ደግሞ ኢትዮጵያን ወክሎ ሲወዳደር አየን በቲቪ እና ትንሽ ቦርጩ ገፋ ያለ ነው። እንደ ዋናተኞች ከጎኑ እንደቆሙት አይደለም። ጋዜጠኞች ሁሉ ካሜራም እዛ ቦርጫም ዋናተኛ ኢትዮጵያዊ ላይ ነበር። በጣም ተሳለቁብን። በእውነት አፈርን እና ቦክሰኛውም ዋናተኛውም ተልኮ ተኮር ሳይሆን እንጀራ ተኮር ነበሩና አፈርንባቸው። ጊዜው የሰሜን ሶሪያ ማለት እስራኤልን ለመደምጠጥ በጣም ጨካኝ የተባሉ አቡዘርዳን የተባሉ ባቢሎንም እስራኤል ላይ ጥርሱን የነከሰበት ጊዜ ነው እና በጣም እስራኤል ከምድረ ገጽ ልጠፋ፣ መቅደሱ ሊደመሰስ፣ ኃያላን እና ሴቶች፣ ወንድ፣ ህፃናት፣ አረጋውያን ሁሉ ሊደመሰሱ የሞት ጥላ ያንዣበበበት ጊዜ ነው እና ይሄ ጽሑፍ በተጻፈበት ዘመን ንጉስ ሕዝቅያስ ነበር ንጉሱ እና የመንግስት ተልኮ፣ ሰማያዊ ተልኮ፣ አገራዊ አጀንዳ ያላቸው ሰዎች እግዚአብሔር አስነስቶ ነበር። ለንጉስ ሕዝቅያስ ካስነሳው አንዱ ታላቅ ሰው አሁን ያነብኩላችሁ 2 ሰዎች ናቸው። አንደኛው ሳምናስ ይባላል። ይሄ ሳምናስ የውጭ ጉዳይ ሚኒስትር ማዕረግ ነው የሚሰራው። ስለዚህ አገሪቷን ከሌሎች ከጎረቤት ሀገር ጋር ሰላም እንድትፈጥር ለእስራኤል ደህንነት ከጠላትም ለማምለጥ እግዚአብሔር ቁልፍ ሰጠው፣ ካባ ሰጠው እና በትር ሰጠው፣ ዙፋን ሰጠው፣ ቢሮ ሰጠው እንደማለት ይሆናል። ስለዚህ ሳምናስ ወደ ግብጽ ይሄዳል፣ ወደ ሶሪያ ይሄዳል፣ ውጭ ሀገር መመላለስ ጀመረ። ለምን? ታላቅ ተልኮ እግዚአብሔር ሰጠው። ከእንጀራ ከመጠጥ ያለፈ ተልኮ፣ ለራሱ የቅንጦት ቤት ከመስራት ያለፈ ዘላለማዊ ተልኮ እግዚአብሔር ሰጠው። በጣም የሚያስገርማችሁ አስደንጋጭ ነገር ሳምናስ ሲናገር እግዚአብሔር ሰማው። እስከ ሞት ይቅር አልልህም ያለው ጣዖት አምልኮ አይደለም፣ ዝሙት ሰርቶም አይደለም። አንድ ቃል ተናገረ። ምን ተናገረ? በሬ አርዳለሁ በላለሁ፣ በግ አርዳለሁ በላለሁ፣ ወይን ጠጅ እጠጣለሁ እና ስለዚህ እበላለሁ፣ እጠጣለሁ፣ እሞታለሁ ብሎ ሲናገር ቃሉን ያዘበት። ሳምናስ ሰው እግረ መንገድ ይበላል እንጂ ለእንጀራ ይኖራል እንደ እንስሳ? በምድር ላይ ተመልሶ የማያገኘውን ዘመን ለመብል ለመጠጣት ሐሳቡን ቀየረው። ታውቃላችሁ ሰው የሚኖረው በልቡ እንደሚያስብ ነው። በዚህ ቅኝት ወደ ግብጽ ሲመላለስ የግብጽ የፈርዖን መኳንንቶች በሰረገላ ሲሄዱ አየ ማለት ነው። 2 ፈረስ፣ 4 ፈረስ፣ 6 ፈረስ የሚጎትታቸው እንደ ሊሙዚን መኪናዎች አሉ። እነዛን ካሜራ ነሳ ሳምናስ
እኔ በተራ አህያ ተጭኜ አልሄድም፣ በግብፅ ያየሁትን በኢየሩሳሌም እደግመዋለሁ አለ። ሰረገሎች በኢየሩሳሌም ለዘመዶቹም አበዛ። እግዚአብሔር ዝም አለው እና የሚሄደው መንግስታዊ ተልእኮ ነው፣ መንፈሳዊ ተልእኮ ነው፣ የትውልድ አገራዊ ተልእኮ ነው። እሱ ግን ራስ ተኮር ሆነ ከመጠን በላይ። ለምን ሰረገላ ገዛ ብሎ አይደለም እግዚአብሔር። ነገር ግን ከተልእኮ በላይ የሚመራው ቅንጦት ሆነ። ከተልእኮ በላይ የሚመራው እንጀራና ወይን ጠጅ ሆነ። ዝም አለው እግዚአብሔር። ሶሪያ ይልከዋል። የፈርዖንን ቤቶች የተጠረቡ ልዩ ቤቶች፣ መዋኛ ያላቸው፣ መጋረጃ ያላቸው፣ መናፈሻ ያላቸው ቤት ያያል፣ ይመኘዋል፣ ይቀርጸዋል። ተመልሶ ሲመጣ በድንጋይ የተወቀሩ ቤቶች ለራሱ አሰራ። ቤት መስራት ጥሩ ነው፣ ምንም ችግር የለውም። ነገር ግን በዋናነት ሳምናስ ቤት ተኮር ሆነ። እንደ ፒኮክ መሽቀርቀር ጀመረ። እንዳልኳችሁ የእስራኤል ጠላቶች እየገሰገሱ እየተደራጁ ባሉበት ሰዓት እሱ የራሱ ቤትና የራሱ ህይወት ተኮር ሆነ። እግዚአብሔር እየመዘነው እንደሆነ አላወቀ። ዝም አለው። ታውቃላችሁ ቶሎ እግዚአብሔር በሰው ላይ አይፈርድም። እና መጨረሻ በጣም አስገራሚ ነገር አደረገ። ወደ ግብፅ ሲሄድ የግብፅ ፈርዖኖች አፈር አይጫንባቸው ሲሞቱ እንደ ላሊበላ ፍልፍል ዋሻ ድንጋይ አስፈልፍለው አስከሬናቸው እዛ ይቀመጣል። ሽቶ፣ ከርቤ፣ ዕጣን እየታሹ በሽቶ በዕጣን እየተቀቡ ስጋቸው እንዳይፈርስ ይንከባከቧቸዋል። ሳምናስ ያንን አየ። በብዙ $1000 የሚፈጅ ልዩ መቀበሪያ አስወቀረ። ሳምናስ በአንድ ትክል ድንጋይ ውስጥ ተቆርቆሮ የተሰራ የመቀበሪያ ቤት አሰራ። እግዚአብሔር ተነሳ ማለት ሂድና ለሳምናስ እንዲበለው አለው። ምን ልበለው አለው። ፈረስ አበዛ፣ ሰረገላ፣ ዝም አልኩ። ቤት አስወቀርክ፣ ዝም አልኩ። ለመቀበሪያ ፍልፍል ዋሻ አስወቀርክ፣ ኖ ጸዋው ሞላለው። አፈርኩብህ ይለዋል እዛ። አንተ አፈርኩብህ፣ እኔ ማረጋውን ላሳይህ። ታላቅ ተልእኮ ሰጥቼ፣ ዘላለማዊ ተልእኮ፣ ለትውልድ የሚሸጋገር ተልእኮ፣ ሰማያዊ ተልእኮ ሰጥቼ እንደ እንስሳ እንደ አሕዛብ ከሌሎች ጋር ትወዳደራለህ? በሚጠፋ ቤት ብል በሚበላው ሌባ በሚሰርቀው ዛሬ በልተው ነገ ለሚወጣ ወይን ጠጅና ስጋ ተኮር ሆንክ፣ ቤት ተኮር ሆንክ። መቀበሪያ ማሰራት አይደለም ችግሩ፣ ሰረገላ ቤት መስራት አይደለም። ነገር ግን በሙሉ የሰጠውን ተልእኮ ረሳኸው፣ መጠን አለፍከው። እኔም ማረጋውን ላሳይህ። መጀመሪያ እንደ ኳስ አነጥርሃለሁ። እግዚአብሔር ሲያነጥር ይሁት ያን ዘርፈህ አጭበርብረህ ያከበትከውን ሁሉ አራግፋለሁ እንደማለት ይመስለኛል። ለጋ አንጥሬ እለጋለሁ አሉ። እግዚአብሔር ሲለጋዩ በጣም ከባድ ነው። ሩቅ አገር ትሄድና ትሞታለህ። ይህን ሁሉ ያስቀመጥከው የሰራው ለማን ይሆናል አለው። ሳምናስን እግዚአብሔር ተቆጣው። ታሪክን ብትከታተሉ ልክ እንዲሁ ነው የሆነው። ስልጣንን ወስደዋለሁ፣ ቁልፍን እነጥቅሃለሁ፣ ሹመትን አልሰራህበትምና ለሌላ ነው የምሰጠው። ተሹመ ነበር፣ ተቆጥረ ነበር፣ ታድለ ነበር፣ እወስድብሃለሁ። ዘመን ሰጠው አይደለ? መንጋ ሰጠው፣ በግ ሰጠው፣ ጠቦት ሰጠው፣ በጎይ ሰጠው። ራስ ተኮር ነህ፣ መንጋ ተኮር አይደለህም። ከሞት በኋላ ላለው ብድራት ሳይሆን ለምድር እንደ አሕዛብ መወዳደር ጀመርክ። ዓላማ እንደሌላቸው እንደ ሌቦች ወደ ቤት ስትሄድ ፎቅ ትቆጥራለህ፣ መኪና ታያለህ። ለዚህ ነው የመረጥኩ። ችግሩ ቤቱ አይደለም፣ መኪናው አይደለም። ተልእኮህን ጣልክ፣ አደራህን ጣልክ። ከስጋ ለባሽ ጋር ነው የምትፎካከረው። አነጥርሃለሁ፣ አፍሬብሃለሁ፣ እለግሃለሁ። ከባድ ቃላቶች ናቸው ወገኖች። ሳምናስ ችግሩ ምንድን ነው? ችግሩ አንድ ነው። ጴጥሮስ እንዳለ ደጋግሞ መጠን አለፈ። መጠን ስናልፍ ምንድን ነው መለኪያው? መነገድ መከልከሉ ነው እግዚአብሔር? አይደለም። ቤት መስራቱ ነው? አይደለም። ስሞት መቀበሪያ መግዛት ነው? በፍጹም አይደለም። እንዲያውም ጥሩ ነው። አብርሃምም በመምሬ ድርብ ዋሻ ያላትን 600 ሰቅል ገዝቷል መቀበሪያ። ምንም ችግር የለውም። ቤተሰቡ ከሚጨነቅ ገዝቶ ማስቀመጥ፣ ቤት መስራት ምንም ችግር የለውም። አይደለም ሰረገላ ከመኪና መኪና መቀያየር ምንም ችግር የለውም። እንዲያውም የሚበረታታ ነው። ችግሩ መጠን ሲያልፍ ነው። መጠን ማለፉ በምን ይታወቃል?
እንደምታውቁት መጠን ማለፊያው 3-4 ቱንቢዎች አሉ። ቀይ መብራት ውስጥ እንገባ። አንደኛው ቅዱስ ቃሉንና ጸሎትን ማንበብና መጸለይ ትተን ማንበብ እስከማንችል መጸለይ እስከማንችል ከቅዱሳን ጋር ህብረት ማድረግ እስከማንችል ከጌታ የተቀበልኩትን መክሊት ለማገልገል እስከማልችል ካረገኝ ከመጠን አልፍ ያለው አደጋ ወረዳ ውስጥ ነው ያለሁት። ዳንኤል በ126 ሀገር ላይ ነበር ጠቅላይ ሚኒስትር ያለው። ለመጸለይ ግን ቁጥር 1 ነው ለሱ። ማርታ ማርታ በብዙ ትጨነቂያለሽ፣ በብዙ ትታወቂያለሽ። አንድ ነበር የሚያስፈልገው። አየሽ፣ ለጸሎት መቀመጥ፣ ቅዱስ ቃሉን መስማት አትችይም። ተከሰሻል፣ ትከሻለሽ። አምላክ ካንቺ ጋር ነው። ነገር ግን ሰላም የለሽም። መጠን አለፍሽ። ለምን ወጥ ሰራሽ፣ ለምን ቡና ቆላሽ አይደለም ምንሽ እኮ ከመጠን በላይ ስለ ትዳር በማሰብ ትጨነቂያለሽ። ቃል ለማንበብ ጊዜ የለሽም። ለመጸለይ ጊዜ የለሽም። ኢቭን 10 ደቂቃ ለመንበርከክ አትችይም። ሞባይል ይመጣል፣ ኢንተርኔት ይመጣል፣ ፌስቡክ ይመጣል፣ በልብሽ መርካቶ ነው። ከኔ ጋር ግን ለማድረግ ጊዜ የለም። ከመጠን አለፍሽ። ከሁሉ በላይ መክሊት አገልግሎትሽን ተውሶ ሲመችሽ ነው የምታገለግዪው። ሲደላ ነው የምታመልከው አይደል? ጊዜ ስታገኝ ነው የምታመልከው። ሳምናስ ነው አይሆንም፣ በፍጹም አይሆንም። መጠን ወገኖች ስናልፍ ምልክቱ የፈለገ መልካም ኃጢአት ባይሆን እንኳን መልካም እያደረግን እንኳን ቅዱስ ቃሉን በግል ለማንበብ በጽሞና ከጌታችን ጋር ለመጸለይና ከቅዱሳን ህብረት ጋር ለመገናኘት ይልቁንም መክሊታችን ላይ ለማገልገል ጊዜ ከሌለን ወገኖች ሆይ እያለን የለንም። ስንነጥር ነው ምን ባን ነው፣ መለጋት ስንጀምር ነው ምን ባን ነው። ኖ ሳምናስ ትዝ ይላችኋል። ሎጥ ከዚህ እንደ ደብረ ዘይት ነው። አብርሃምና ሎጥ ርቀታቸው የአይን ርቀት ነው ልላችሁ ነው። እና ሶዶም ገሞራ ሲገባ ግብረ ሶዶማ ይሁን አላሉትም፣ በፍጹም አላሉትም። የሶዶም ገሞራ መናፍስት ያደረጉት ኢየሱስ እንዳጋለጠው ቤት ይሰራል፣ ይሸጣል፣ ይገዛል፣ ያገባል፣ ይጋባል። በጣም ቢዚ ሆነ። ካጎቴ ከአብርሃም ጋር እስቲ ቁጭ ብዬ ላውጋ አይልም። ለምን? ጊዜ የለው። 4 ሴት ልጆች አሉኝ፣ እስኪ የቤት ህብረት ተንበርክከን እንጸልይ አይልም። ለምን? ጊዜ የለው። ለመጸለይ ለማንበብና ከቅዱሳን ጋር ህብረት ለማድረግ ጊዜ የለውም። ከሁሉ በላይ በሰዶም ገሞራ የተላከው ተልኮ ነበረው። ያህዌ የአብርሃምን አምላክ ለማስተዋወቅ ጊዜ የለውም። መላእክቶች ሲገቡ በሰዶም ገሞራ በር ላይ ተቀምጦ ነበር ሎጥ። የቀኑ አልበቃ ብሎት ሌሊት የትርፍ ስርዓት ይሰራል። ሰዶም ገሞራ እንደ ሀረር ግንብ አላት፣ በር አላት። በር ላይ የሚቀመጥ የፓርላማ አባል ነው። ቪዛ ይጠይቃል፣ ቀረጥ ይጠይቃል። በጣም ከፍተኛ የኦፊሻል ሰው ወንበር ነው ያ። በሌሊት በምሽት በሰዶም ገሞራ በር ላይ መቀመጡ የትርፍ ስራ መስራቱን የሚያመለክታችሁ ነው። በጣም ያስገርማል። ቀንም ሌሊትም ጥሩ ነው፣ ትጋቱ ጥሩ ነው፣ ለስራ መስራቱ። ለአምላኩ ጊዜ የለው። ሎጥ ነፍሱ ዳነች እንጂ ብድራት የለው። ቤቱ ተቃጥሎ ነፍሱን እንዳዳነ ሰው ነው የሚቆጠረው። የምታውቁት ሌባ የማይሰርቀው ብል የማይበላው እግዚአብሔር ለሚወዱት ባዘጋጀው በአብርሃም ሙላት መግባት አልቻለም። ለምን? መጠን አለፈ። የሎጥን ሚስት አስቧት ያለው ጌታ ያለ ምክንያት አይደለም። በመልአክ ተጎትታ እንደ ካቦ ጭቃ ውስጥ እንዳለ መኪና ከሶዶም ገሞራ ምድር ቢያወጣት እንኳ ያለው ንብረቷ 90 ዲግሪ ያዞራል። ታውቃላችሁ፣ የጨው አምድ ሆነች። ሎጥ ከመጠን በላይ ምድር ተኮር ሆነ፣ አጥልቆ ቆፈረ። እግዚአብሔር ግን የሰማይ ተልኮ ነበር የሰጠ። መጠን አለፈ ማለት ነው። በዚህ ጉባኤ በእርግጥ እግዚአብሔር መልእክት አለው። እንደ ኤሳው ለዚህ ዓለም የሚመች ምድራዊ ሰው ለሚጠፋ ምስር ወጥ ክብሩን እንደሸጠ ሳምናስ ክብሩን ሸጠው። ይገርማችኋል። ሰለሞን ተጠንቀቃለሁ። ዳዊት ምንም ከልጅነት ትንቢት መጥቶልህ ካንተ የሚበልጡ ብዙ ያሉ ለአንተ ንግስና የተሰጠው በካህናትና በሕዝቡ ፊት እነግርሃለሁ የእግዚአብሔርን ቤተ መቅደስ ትሰራ ዘንድ ነው። ተጠንቀቅ ልጄ ሰለሞን ስማ አለው። በሰው ፊት ነው የምነግርህ። ብር ይኸው፣ ወርቅ ይኸው፣ ብዙ እንጨት ብርና ድንጋይ ይኸው፣ 1 ሚሊዮን ብር እንካ ከፈለግ ለአንድ ነገር ነው፣ ቤተ መቅደሱን ትሰራ ዘንድ ነው።
እኔ እሰራለሁ ብዬው ነበር፣ አይሆንም አለኝ። ደም አፍስሰሃል፣ ልጅ ሰለሞን ይሰራል አለኝ። ማስተር ፕላኑ ይኸው በኦርናው ድማ ነው የምትሰራው። የእግዚአብሔርን ቤት ትሰራ ዘንድ ተጠንቀቅ። ደጋግሞ ነው የነገረው። ይገርማችኋል። ሰለሞን ተልኮ ተሰጠው። በምድር ላይ ለምንና እንዴት እንደሚኖር ገባው ማለት ነው። ብዙ አልቆየም ሰለሞን። የግብፅ ንጉሥ ልጁ እንዳረለት ኬቂያዊ፣ ያቡሳዊ፣ ፈሪዛዊ በሰልፍ መጡ። 1000 ሚስቶች አበዛ። በጣም አበዛ። 1000 ሚስት። አንዳንድ ልጅ ቢወልዱ አስቡት። ሲገረዙ ሲታመሙ እንደ ሄሊኮፕተር መዞር ሆነ። ለመጸለይ ጊዜ የለውም። 1000 ሚስት ተከቧል። ከቅዱሳን ጋር፣ ከካህናት ጋር፣ ከነቢያት ጋር ለመመካከር ጊዜ የለውም። 1000 ሚስት ከበውታል። ልጆቹን ተው ባይወልዱ መካን እንኳ ቢሆኑ በጣም በዛ። ነገሩ አንድ ነበር በቂ። የሰው ድካም ነው አልንሽ 2 3 1000 የሰማይ አምላክ 300 ሚስት 600 ቁባት ያየውን ሁሉ ገቢ ሲያደርግ አያችሁ። ከተልኮ አዘነበሉት። ለማንበብና ለመጸለይ አጣ ጊዜ። መሐሊን የጻፈ ሰለሞን፣ ምሳሌን መክብብን የጻፈ ሰለሞን ይገርማችኋል። ለማንበብ የጻፈውን ለማንበብ አልቻለም። ልጅ ሰለሞን ተጠንቀቅ፣ ልብ በወንድሞች እንዳይኮራ፣ እድሜ እንዲረዝም የምታደርገው እንዲከናወንልህ እግዚአብሔር ለሙሴ የሰጠውን ፍርዱን፣ ሕጉን፣ ስርዓቱን ለማድረግ ተጠንቀቅ። ቃሉን ለማንበብ ያቆምክለት ይተውሃል፣ አደራህን። በሰው ፊት የነገረው ዳዊት ቅዱስ ቃሉን ለማጥናት ሴቶቹ አላስቻሉትም። በተራራ ላይ መሰዊያ ለአጋንንት ሰውቶ፣ ለአጋንንት አጥኖ፣ ለአጋንንት ሰግዶ ያ ታላቅ ኮከብ ተምዘግዝጎ ወደቀ። ምናልባት በሽምግልናው እንዴት ኃያላን ሊወድቁ ቻሉ ብሎ ራሱን ቢጠይቅ ከመጠን የበዛ ማንነት በጣም ከባድ ነው ወገኖች። እኛ 1000 ሚስት አናገባም፣ ህገ መንግስቱም ኢኮኖሚም አይፈቅድ። በእርግጥ ግን ወደ ራሳችን ብታመጡት 1000 ኳስ ተጫዋች አርሴናል በሉ አደለ፣ ፌስቡክ በሉ፣ አክቲቪስት በሉ፣ መጽሔት በሉ፣ የወረረን እኮ ማአተ ጉድ ነው። ጠቅላላ ሚዲያው ተይዟል። በመኪና ስንሄድ እንኳ እዛችን ለመጸለይ እንኳ አንችልም። በስልክ ያጣድፈናል፣ በቲቪ ያጣድፈናል፣ በተለዋዋጭ ረፍት በሌለው ነገር። ለአምላካችን የጸጥታ ጊዜ ነው። 10 ደቂቃ የለም። ቁጭ ብሎ ለማንበብ አንችልም። ወሮናል። ይገርማችኋል። በጣም ከባድ ነው። ሚዲያ ጥሩ ነው፣ ኃጢአት አይደለም። ኳስ ጨዋታ ጥሩ ነው፣ መዝናናት ጥሩ ነው። ቃል ማንበብና መጸለይ ማገልገልና ከቅዱሳን ጋር ህብረት ማድረግ እስከማልችል ከሆነ አደጋ ዞን ውስጥ ነው ማለት ነው። ሳምናስ አበዛው አለው። ሰረገላውን አበዛው፣ ቤቱን አበዛው፣ መቀበሪያን አበዛው። ኖ ተልኮሆንም ጣልክ። እስራኤል በጭንቅ ውስጥ ሆና ቀን ሳለ ልታደርግበት የምትችል አገልግሎት ሰጥቼ ትቀልዳለህ በጸጋ? ኖ ማንም የማይሰራበት ሌሊት ይመጣል። ስለዚህ ጊዜ አይባክንም፣ ለሌላ ሰው ሹመቱን እሰጣለሁ። ትዝ ይላችኋል ኦዚያን የተባለ ንጉሥ በጣም ልቤን ይነካዋል። ኦዚያን በካህኑ ዘመን ቃሉን እያጠና እየጸለየ ሳለ እግዚአብሔር ኑሮውን አቀናው። ኦዚያንም ገነነ። ጠላቶቹ ተገዙለት፣ ግብር ገበሩለት። ኦዚያን ብዙ ዘይት፣ ብዙ እርሻ፣ ብዙ ከብት፣ በጣም ዝናው ጨመረ። በበረታ ጊዜ ልቡ ታበየ። ለምን ታበየ? ቃሉን ማጥናት አቆመ፣ መጸለይ አቆመ። ልብን መቆጣጠር አልቻለም። ሰው ከመጠን ሲያልፍ ፈጣን 3 ምልክቶች አሉ እንደምታውቁት። በማያገባው ይገባል። ኦዚያን ካህን ልሁን አለ። እሱ የነገስታት ዘር እኮ ነው፣ የሌዋዊ ዘር የለበትም። በማያገባው በቤተ ክህነት ዕጣን አጥናለሁ አለ። አረ ኦዚያን አይመጥንም፣ ያንተ አይደለም፣ ከገደብ አለፍ ካሉት 85 ካህናት ተቆጡት። 85ቱንም ተቆጣቸው። እግዚአብሔር በለምጽ መታው፣ በተቆለፈ ቤት ኖረ። ኢዮአታም በፋንታው ነገሰ። ከመጠን አለፈ። ኦዚያን ባከበረው መጠን አላከበረውም። ቃሉን፣ ካህናቱን፣ የእግዚአብሔር አገልጋዮችን ጸሎቶችን አላከበረም። ወደ ሰማይ ወጣ። ይገርማቸዋል። የሰማይ አምላክ ተገናኘው። ከባድ ነበር። በተዘጋ ቤት ለምጻም ሰው ስለሆነ በብሉይ ኪዳን ቆለፉበት። ምግብ በእንጨት ላይ አስቀምጠው ያቀብሉት ጀመር። ሰርግ የለም፣ ለቅሶ የለም። ረጅም የጽሞና ሰዓት ገባ። ኦዚያን መጽሐፍ ጻፍ ብትሉት ወይም ስበክ ብትሉት የመጀመሪያው ርዕስ በመጠን ኑሩ፣
ሊላችሁ ይችላል። እዛ ሲጽፍ ገባኝ መጠን ማለፍ ቃል ማንበብና መጸለይ እስከማልችል ሄጄ ነበር። ለካ እንደወጡ መቅረት አለ። ኦዚያን ብዙ ነገር ሊመክር ይችላል። ዛሬ እግዚአብሔር በእኔ ውስጥ አድሮ በእውነት ይመስለኛል ጠዋት የጠዋቱን መልእክት ለመድገም ተዘጋጅቼ እዚህ ቢሮ ውስጥ ሆኜ ይሄ መልእክት ወደ ልቤ መጣው። ለዚህ ለ10 ለ15 ሰው መልእክት ሊኖረው ይችላል።